አርእስተ ዜና። በአማራ ክልል የተለያዩ አካባቢዎች መንግስት ሰላምን ለማስፈን የሚያደርገውን ጥረት የሚደግፍና ጽንፈኞችን የሚያወግዝ ሰላማዊ ሰልፍ ተካሄደ። በአዲስ አበባ ከተማ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብርና በተለያዩ የልማት እንቅስቃሴዎች ውጤታማ ስራዎች መከናወናቸው ተገለጸ። ከንቲባ አዳነች አቤቤ ሰባተኛውን ዙር ከተማ አቀፍ የአረንጓዴ አሻራ መርሃ ግብር በአዲስ አበባ በይፋ አስጀምረዋል። ከውጭ የዜና ምንጭ ሩሲያን ዩክሬን ላይ ከባድ የተባለለትን የአየር ጥቃት መሰንዘሯ ተዘገበም። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ከኛ ጋር ሆኑ። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል። ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ ይሄ የፓርቲዎች ቁጥር መብዛት እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል በሰጠኝ ኮታ ሰተምትል ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትር ነው ውይይት ነበረ። በአጋጣሚ ዛሬ አቀፍ ፓርቲዎችም ነበሩ እዛ ውስጥ ብቻ ነው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማንሳት ነው የሚቀረው። ቆይ አትግባ። ቆይ ተቀጣልቃ አትግባ። የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ፣ እዚህ ላይ አንዴ ምላሽ ይስጡ። ቆይ አድምጠኝ። ሲፈልግ ወቅጦ እንዲጋግረን እኛንን እኮ የከፈትነት በሩ። ቆንጆ ጥያቄ ልጨምርልህ አበበ። እሺ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያለው። በአማራ ክልል በተለያዩ አካባቢዎች መንግስት ለሰላም የሚያደርገውን ጥረት የሚደግፉና እንደዚህም ደግሞ ጽንፈኞችን የሚያወግዙ ሰላማዊ ሰልፎች ተካሂደዋል። ቀዳሚ የምናደርገው እነዚህኑ የተመለከቱ ዜናዎችን ይሆናል። በባህር ዳር ከተማ ህዝባዊ የድጋፍ ሰልፍ ተካሂዷል። ሰላም ለሁሉም እንደዚሁም ደግሞ ሁሉም ለሰላም በሚል መሪ ሀሳብ ሰላምን ለማጽናትና ጽንፈኝነትን ለማውገዝ በባህር ዳር ከተማ በተጠራው ህዝባዊ ሰልፍ የከተማዋ ነዋሪዎች አደባባይ ወጥተዋል። ሪፖርተራችን ተስፋውን ደስታ የሰልፉ ተሳታፊዎችን አነጋግሯል። ቀዳሚ አድርገነዋል። የወጣ ነው ሰላምን ፍለጋ ነው። ሰላምን ፍለጋ ስንወጣ ማንኛውም ህብረተሰብ ሰላም ይሻል። በተለይ ሴቶች፣ ህጻናት፣ አረጋውያን አጠቃላይ የከተማችንን የአማራ ክልልን ሰላም ለማስጠበቅ ሁሉም ሰው ርብርብ ማድረግ አለበት። እንደሚታወቀው በአማራ ክልል በጣም ብዙ ጊዜያትን በጦርነት ያሳለፍንበት ጊዜ አለና ይህ ጦርነት ደግሞ ከተለያዩ ችግሮች ውጭ ትምህርት ቤቶችን ከመዘጋት፣ ንብረት ከመውደም፣ ወንድም ወንድሙን ከመግደል ባሻገር የተገኘ ትርፍ የለም። ዓላማችን ሰላም ነው። መንግስትም ሰላም ነው። ሁሉም ሰላም ነው የሚፈልገው። ማንም የትኛውም እንቅስቃሴ የሚያደርገው ትግል የሚያደርገው ለሰላም እንደመሆኑ መጠን እኛም በዛሬው ዕለት ያለንን ለሰላም አስፈላጊነትና ቁርጠኝነት ያው በምታየው መልክ አሳይተናል። አካላዊ ወንድሞቻችን እንግዲህ የሄዱበት መንገድ በተሳሳተ ሁኔታ ነው። እኔ አሁን እኛ እያንዳንዱ እህቱም ወንድሙንም እያንዳንዱ የሌለበት የለም እየመከረ በተቻለ ሁኔታ እንዲመልስ እንፈልጋለን። የሚታገል ልጅ ለአማራ የሚያስብ ልጅ ለእናቱ ለወንድሙ ማሰብ አለበት። ስለዚህ እነሱም በተለያየ መንገድ እንዲሆነው መቅረት የለባቸውምና መጥተው አብረን ሆነን ሀሳባቸውን ተቀብለን ሀሳባቸውን ደግፈን አብረን በጠረጴዛ ዙሪያ እኛ ነዋሪዎች እናቶች ተወያይተን ልጆቻችን ከዛ ችግር እንዲወጡ እንፈልጋለን። መጥተው ወደ ልማት እንዲገቡ እንፈልጋለን። ጦርነት ምንም ሲሆን ወጣቱ ነው ብዙ ጊዜ እንትን እየተጠራ ያለው ለሰላም ለሁሉም ወጣቱ ትልቅ ኃላፊነትና ድርሻ ያለበት እንደመሆኑ መጠን ዛሬም ወጣቱ የራሱን ከኛ ጀምሮ የማስተባበር ስራዎች እያንዳንዱን ከቀበሌ ጀምሮ ከክፍለ ከተማ ጀምሮ እንደምታየው ወጣቱ ያለውን ቁርጠኝነት እያሳየ ይገኛል። የጎንደር ከተማ ነዋሪዎችም ክልላችን ሰላማዊና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ሀሳብ በከተማው የድጋፍ ሰልፍ አካሂደዋል።
በድጋፍ ሰልፉ ላይ ሰላም መሰረታዊ ነገር ነው ያሉት ነዋሪዎቹ የጋራ ውይይት መፍጠር እንደሚገባም ገልጸዋል። ኤዶሚያስ ንጉሴ ክልላችን ሰላማዊና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ቃል የጎንደር ከተማ ነዋሪዎች የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ላይ የተሳተፉ የከተማዋ ነዋሪዎች እየተሰሩ ያሉ የልማት ስራዎች ቀጣይነት እንዲኖራቸውና ዘላቂ ሰላም ለማስፈን መሰረት ያደረገ የድጋፍ ሰልፍ ማድረጋቸውን ገልጸዋል። ነዋሪዎቹም በጎንደር ከተማ እየተከናወኑ የሚገኙ የልማት ስራዎች የከተማዋን እድገት የሚያፋጥኑ ገጽታውንም የሚያጎሉ ናቸው ብለዋል። ሰላም ለልማት ነው ያለ፣ ሰላም ይስጠን እንጂ ጥሩ ነው ያለ፣ ስራው ጥሩ ነው ያለ፣ ለልማት ነው የወጣንበት፣ ለልማት ነው፣ ለሰላም ነው። ማህበረሰቡ በኮሪደር ልማቱ በመጣልን ግንባታ በጣም ደስተኛ ነው። ዛሬ የወጣንበት ምክንያት አንደኛ የተለያዩ ክልሎች ድጋፍ አድርገዋል። ለእናትዋ ጎንደር ተዋብልን፣ ታጊጥልን፣ ትለወጥልን ብለው ሲሰጡን ለሰጡት ክልሎች እግዚአብሔር ይስጥልን። በዚህን ዓመት ውስጥ የኮሪደር ልማት አያይዞ ጥሩ እይታ አለ። ጎንደር ታሪኳ የጎንደርን ሕዝብ የሚመጥንና የጎንደርን ታሪክ አሁን በዳግም እንደገና ትልቅ ተነሳሽነት ያለው ስራ ተሰርቷል። ይሄን ያህል ክብርና ይሄን ያህል ልማት አይተን አናውቅም። የመጀመሪያችን ነው። የመንገድ ስፋቱ፣ የአስፋልት ደረጃ አጠባበቁ በጣም ደስ ይላል። ሰላም መሰረታዊ ነገር ነው ያሉት ነዋሪዎቹ ዘላቂ ሰላም እንዲሰፍን የጋራ ውይይትና መግባባትን መፍጠር ይገባል ሲሉ ተናግረዋል። ችግሮችን በውይይትና በሰላማዊ መንገድ በመፍታት ሰላምን ማረጋገጥም ያስፈልጋል ነው ያሉት። ከሁሉም በላይ ግን ሰላም መቅደም አለበት የተባለው መወሰድ አለበት። የጋራ ውይይት በመግባባት ሰላም እንዲመጣ በዚህ ልክ ነው መምጣት የሚገባው። ሰላም አባቶቻችን በሽምግልና በይቅርታ ነው የሚኖረው። ይቅርታና ሽምግልናን ደግሞ ማብሰር ግድ ነው። አባቶቻችን ያቆዩትን ቅርጽ ማጥፋትም የለብንም፣ መውረስ ነው የሚገባን። የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ጎንደር ኢትዮጵያዊነትን ጠብቃ የኖረች ከተማ መሆኗን አንስተው ለጎንደር ልማት የበኩላቸውን አስተዋጽኦ ላበረከቱ ሁሉ ምስጋና አቅርበዋል። ጎንደር ትጣራለች ስንላችሁ አቤት በሚል ከዳር ዳር ጥሪያችን ተቀብላችሁ ከልማታችን ጎን ለቆማችሁ መላ ኢትዮጵያውያን፣ ለከተማችን እድገት አዲስ ነገር ላሳያችሁን የፌዴራልና የክልል አመራሮች፣ በሀገር ውስጥና በመላ ዓለም ያላችሁ ወዳጆቻችን ሁላችሁንም እናመሰግናለን። ሰላምና ልማት እንፈልጋለን፣ ሰላምና ልማት ያጓጓናል ያሉት ከንቲባው ዛሬም ለሰላም እጃችንን እንዘረጋለን ብለዋል። የሰው ልጅ በከንቱ ጦርነት እንዲሞት አንፈልግም። እልቂት፣ ግጭትና ጦርነት ባህል ሳይሆን ኋላ ቀርነት ነው። ለወጣቶቻችን ሕይወት እንሳሳለን። የትኛውም ኢትዮጵያዊ ወጣት በደም ለሚነግዱ ጥቂት ሰላም ጠል ግለሰቦች ፍላጎት እንዲሞት አንፈልግም። ዓለም ጭምር እንዲያውቅልን የምንፈልገው እኛ ሰላም ፈላጊዎች መሆናችን ነው። በዚህ ስሜት ውስጥ ሆነን ግን ለሰላም እጃችን እንዘረጋለን። ሰላሜን እጠብቃለሁ፣ ሁለንተናዊ ብልጽግና አረጋግጣለሁ፣ መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች እንደግፋለን የሚሉና መሰል ሀሳቦች በድጋፍ ሰልፉ ላይ ተላልፈዋል። የደሴ ከተማ ነዋሪዎች በአማራ ክልል ዘላቂ ሰላምን ለማረጋገጥ ሁሉም ህብረተሰብ በጋራ ሊሰራ ይገባል ሲሉ አስተያየታቸውን ሰጡ። ነዋሪዎቹ መንግስትን የሚደግፍና ጽንፈኞችን የሚቃወም ሰላማዊ ሰልፍ ባካሄዱበት ወቅት ነው ይህንን አስተያየት የሰነዘሩት። ጌታቸው ባልቻ የሚፈጽመው ግድያ፣ ማገትና ማፈናቀል ሊቆም ይገባል። በአማራ ክልል በደሴ ከተማ መንግስትን የሚደግፍና ጽንፈኝነትን የሚያወግዝ ሰላማዊ ሰልፍ ተካሂዷል። የህዝባዊ ሰልፉ ተሳታፊዎችም ክልሉ ከገጠመው የሰላም እጦት ወጥቶ የልማት ተጠቃሚ እንዲሆን መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል ሲሉ ተናግረዋል። በሀገራችንም ሆነ በክልላችን ስለተፈጠረው የወንበዴዎች ጸጥታ መንሳት ምክንያት ሰላም እንዲሰፍን ወደ መንግስት ወደሚያደርገው ጥሪ ቀርበው ወደ ድርድር እንዲመጡ መልእክት ለማስተላለፍ የባህር በራችን እንዲመለስልን መንግስታችን የሚጠይቀውን ጥያቄ እንደግፋለን፣ እንዲፈጸምም እንፈልጋለን። እዚህ የተገኘ ነው ከሰላምን ደግፈን ጦርነትን በማውገዝ ከመንግስታችን ጎን መሆናችንን ከመንግስት ጎን እንደሆን ለማሳወቅ ነው የመጣ ነው እና የሚያዋጣን ይሄ ነው። መንግስታችን ያነሳው ትልቅ ጥያቄ አለ፣ የባህር በር ጉዳይ። እሱን ከጦርነት ነፃ በሆነ መንገድ በሰላማዊ መንገድ የባህር በር ያስፈልገናል። ሰላም ያስፈልገናል። ለእኛ ለሴቶች፣ ለእናቶች ልጆቻችን ወጥተው መግባት አለባቸው። በዚሁ ህዝባዊ ሰልፍ ላይ የተገኙት የሃይማኖት አባቶችም ስለ ሰላም መልእክት አስተላልፈዋል። ይህን የሰላምና እስትንፋሳችንን እስከ መጨረሻው ድረስ ጠብቀን አስጠብቀን የመኖር
የኛ የነዋሪዎች የህብረተሰብ የሁሉም እስትንፋስ ሰላም ስለሆነ ሁላችንም በዚህ ልክ ለሰላም ሰጥተን ዋጋ ሰጥተን ሰላምን ማስከበር ያስፈልጋል። ሁሉም ሰው ለሰላም ዘብ መቆም አለበት። ነጋዴው ነግዶ የሚያተርፈው፣ ገበሬው አርሶ የሚያመርተው፣ ተማሪው ተምሮ እቤት የሚገባው ሰላም ሲኖር ነው። ሰላም ተለለ ሁሉም የለም። ትንሹም ትልቁም ለሰላም መቆም ግድ ነው። መገዳደል ይብቃ፣ ወደ ሰላም ቶለኑ። ከ130 ሚሊዮን ህዝብ በላይ ያለባት ሀገር የባህር በር ያስፈልጋታል። ሰላማችን በክልላችን ሙሉ እንዲሆን፣ ሰላማችን በኢትዮጵያ ሙሉ እንዲሆን ሁላችን ወሎዮች፣ ደሴዎች የሰላም አምባሳደር እንድትሆኑ እኛ የሃይማኖት አባቶች አደራ እንላችኋለን። በዚሁ ጊዜ ንግግር ያደረጉት የደሴ ከተማ ምክትል ከንቲባ ሳሙኤል ሞላልኝ ጽንፈኞች በፈጠሩት ችግር የክልሉን ህዝብ ለከፋ ችግር መዳረጉን አንስተዋል። ህዝቡ የጸረ ሰላም ኃይሎችን እኩይ ድርጊት ሊያወግዝ ይገባል ብለዋል ምክትል ከንቲባው። ጥንት የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ህይወት መጎሳቆር ወዘተ ዋጋ እያስከፈለን ይገኛል። ጠዋት የአማራን ህዝብ ጥያቄዎች እናስመልሳለን ይላሉ። ከሰዓት ከአማራ ታሪካዊ ጠላቶች ጋር አማራን ለመውጋት ሲመክሩ ያመሻሉ። ሰው እያገቱ ገንዘብ ከመዝረፍ ከመግደል ጀምሮ ትውልድ እንዳይማር ትምህርት ቤቶች በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው አልመው ይሰራሉ። በህዝባዊ ሰልፉ ላይ የደሴ ከተማ ነዋሪዎች፣ የመንግስት ሰራተኞችና የስራ ኃላፊዎች ተገኝተዋል። ዘገባው የአሚኮ ነው። እንደዚሁ የፍኖተ ሰላም ከተማ ነዋሪዎች ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት በመሆኑ መንግስት ለዘላቂ ሰላም የሚያደርገውን ጥረት እንደግፋለን ሲሉ ተናገሩ። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ህዝባዊ ሰላማዊ ሰልፍ ተካሂዷል። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በተካሄደው በዚሁ የሰላማዊ ሰልፍ ላይ የፍኖተ ሰላም ከተማ ነዋሪዎችና የመንግስት ሰራተኞች ተሳትፈውበታል። መንግስት በተደጋጋሚ የሚያደርገውን የሰላም ጥሪ እንደግፋለን፣ ለስኬታማነቱም እንታገላለን። ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት ነው። ጦርነት ይብቃ፣ ልጆቻችን ይማሩ የሚሉ የህዝብ ድምጾችም ተደምጠዋል። በሰልፉ ላይ የተገኙት የምዕራብ ጎጃም ዞን አስተዳዳሪ አቶ ድሚያ ለማንተነ በሰላም እጦቱ ትውልድና ህዝብ ዋጋ እየከፈለ ነው ብለዋል። ሰላም ለሁሉም መሰረት ነው ያሉት ኃላፊው በዞኑ ዘላቂ ሰላም እንዲሰፍን ማህበረሰቡንም የልማት ጠቃሚ ለማድረግ የተሰራ ስለመሆኑ ማስገንዘባቸውን የምዕራብ ጎጃም ዞን ኮሚኒኬሽን መምሪያ የላከልን ዘገባ ያመለክታል። በአማራ ክልል ያጋጠመው የሰላም እጦት ችግር ህዝቡን ዋጋ እያስከፈለ በመሆኑ የትጥቅ ትግል የመረጡ ወገኖች ወደ ሰላም እንዲመለሱ የደብረ ብርሃን ከተማ ነዋሪዎች ጠየቁ። መንግስት እየወሰዳቸው ያሉ የሰላም አማራጮችን እንደሚደግፉም ነው ነዋሪዎቹ በሰላማዊ ሰልፍ ያረጋገጡት። አስተያየታቸውን ሰንዝነዋል፣ እንደሚከተለው ይቀርባል። ለሁሉም ሰላም ባለመሆኑ ያው ስራ መስራት አልቻልንም፣ እንደፈለገ መንቀሳቀስ አልቻልንም። ይህንን አይተን የወጣ ነው። ሰላም ከሆነልን ደግሞ ስራ መስራት እንደምንችል ዋናው ነገራችን። ሰላም ከሌለ ብዙ ነገር ስለሌለ ዋናው ወደ ስራ እንድንገባ ምንም ሰላም መኖር አለበት። ሰላም እንዲሆን እንፈልጋለን። እኛ ደግሞ ወጣቶች ነን፣ ሰላምን እናግዛለን። እኛ ምንድነው አሁን የምንፈልገው ጫካም ያሉት በሌላም ቦታ ያሉት ሰላም ሆኖ ከኛ ጋር አንድ ሆነን ተደምረን ሰላም እንዲሆን አገራችን ሰላም እንዲሆን። ጦርነት ለምንም መፍትሄ ስላልሆነ በሰላም አድርገን ሁሉን ነገር ከወንድሞቻችን ጋር ተነጋግረን ሰላሙን አድርገን ለሰሜን ሸዋ ወይም ደግሞ ለአማራ ክልል ሰላሙ እንዲመጣልን እንፈልጋለን። ሰላሙ እየተመለሰ ነው። ሰላም የሁሉም ነገር አስፈላጊና ለሁሉም ነገር ወሳኝ ነው። ስለዚህ ማንኛውም ሰው ሰላሙ ሊጠብቅ ይገባዋል። ይሄ የፖለቲካም ጉዳይ አይደለም። እንደ ህዝብ ሰላማችንን መጠበቅ አለብን የሚል መልእክት አለኝ። አመሰግናለሁ። ኑሯችን ቢያንስ የተሻለ የሚሆነው ደግሞ ሰላም ሲኖር ነው። ሰላም ከሌለ ኑሯችንም በዚሁ እየቆረቆዝን እንሄዳለን እንጂ የተሻለ ነገር አናይም። ስለዚህ እኛ ምንድነው ዛሬ የወጣንበት አንደኛው ነገር ሀገራችን ሰላም ይሁን ነው። ባለው አካባቢያችንን በመጠበቅ ምን በማለት ነው ሰላም እንዲጸናል እንፈልገው። ጫካም ያሉት ወንድሞቻችን ወደዚህ መጥተው በሰላም ካለው ነገር ጋር ተነጋግረው በሰላም አካባቢያችንን ብንል ተሻለ። የክልላችንን የከተማችንን ልማት ሰላም እናረጋግጣለን።
በዚሁ በደብረ ብርሃን በተካሄደው ሰላማዊ ሰልፍ መንግስት ለሰላም በሩ ክፍት እንደሆነና አሁንም የጀመረውን የሰላም አማራጭ አጠናክሮ እንደሚቀጥል የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ በድሉ ብሸት ገልጸዋል። የትጥቅ ትግልን አማራጭ በማድረግ በጫካ የምትገኙ የታጠቃችሁ ኃይሎች መንግስት ለውይይትና ለድርድር ዛሬም እንደተለመደው ዝግጁ ስለሆነ ዛሬም ይህንን የሰላም ጥሪ የምናቀርብላችሁ በሀገራችን ዘላቂ ሰላምና ብልጽግና እንዲሰር ያለንን ጥልቅ ፍላጎት ለመግለጽ ነው። ለረጅም ጊዜ በግጭት ውስጥ በመቆየታችን በሀገራችን በተለይም በክልላችን ብዙ ዋጋ ተከፍሏል። በርካታ ዜጎች ህይወታቸውን አጥተዋል። በክልላችን ልጆች ከትምህርት ገበታቸው ተስተጓጉለዋል። እናም ኢኮኖሚያችን ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ይህ ሁሉ ስቃይ ሊቆም ይገባል። ጦርነት ዘላቂ መፍትሄ አይደለም። ጦርነት ሌላ ጦርነትን ይወልዳል እንጂ ሰላምን አያመጣም። ዛሬ በአማራ ክልል በተለያዩ ከተሞች የተካሄዱትን ህዝባዊ ትዕይንቶች አስመልክቶ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ያሰፈሩት መልእክት አለ፣ እንደሚከተለው እናቀርበዋለን። ዛሬ በአማራ ክልል በተለያዩ ከተሞች ህዝባዊ ትዕይንቶች ተደርገዋል። ለህዝቡ በትዕይንተ ህዝቡ ላይ ለሰላም ያለውን አቋም በድጋሚም የገለጸበት ነው። ጸረ ሰላምና ተላላኪ ኃይሎች በሚፈጽሙበት ግፍ ተማሯል። በደሙና በላቡ የገነባቸው መሰረተ ልማቶች ያንተነን በሚሉት የጠላት ተላላኪዎች ሲፈርሱበት በአይኑ አይቷል። ልጆቹ ከትምህርት ከብቶቹ ከግጦሽ እየተከለከሉ እጅ ከወርች ታስሮም ከርሟል። በዚህም የተነሳ ተላላኪዎቹን ጽንፈኞች ለመታገል ቆርጦ የተነሳው ህዝብ ከዕለት ወደ ዕለት ቁጥሩ እየጨመረ መጥቷል። በዛሬው ትዕይንተ ህዝብ መሬቱ እስኪንቀጠቀጥ ወጥቶ ቁጣው ያስገመገመውም ለዚሁ ነው። ህዝብ ሰላም ፈልጓል፣ መንግስትም ሰላም ፈልጓል። ጸረ ሰላምና ተላላኪዎቹ ማን እንደሆኑም ታውቋል። ይህንን አካል ህዝብና መንግስት በአንድ ግንባር ተሰልፈው ገጥመው በግልጽ አደባባይ አሸንፈውታል። ነገ ዛሬ ታይቷል። ተላላኪን የሚያሰማራው ላኪ ነው። ላኪዎችን ደግሞ መንግስትም ህዝቡም ጠንቅቆ ያውቃቸዋል። የላኪዎችን ማንነት ብቻም ሳይሆን ወቅታዊ እንቅስቃሴና ያሰከራቸውን የሴራ ፖለቲካም ጭምር ህዝብ ነቅቶባቸዋል። ላኪም ተላላኪም ከመንግስትና ከህዝብ በላይ አለመሆናቸውን ሊገነዘቡት ይገባል። በአደባባይ ሐቁን ላሳዩት በየደረጃ ያሉ ጀግና የአማራ ክልል አመራሮችና ለመላው ሰላም ወዳድ ህዝብ ከፍተኛ ምስጋና አቀርባለሁ ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን አጠናቀዋል። የአማራ ክልል ህዝብ በዛሬው ዕለት ባካሄደው ህዝባዊ ሰልፍ ለሰላም መስፈን ያለውን ጽኑ አቋም በተግባር ማረጋገጡን የክልሉ ርዕሰ መስተዳድር አረጋ ከበደ ለኢቲቪ ገለጹ። በዛሬው ዕለት የክልላችን ህዝብ ለሰላም መስፈን ያለውን ጽኑ አቋም በተግባር አረጋግጧል ብለዋል ርዕሰ መስተዳድሩ። ህዝባችን በአደባባይ ወጥቶ የዛሬውንና የወደፊት አንጡራ ፍላጎቱን አንጸባርቋልም ሲሉ ተናግረዋል። የህዝባችን መብትና ጥቅም በዘላቂነት የሚረጋገጠው በግጭትና ብጥብጥ ሳይሆን ሰላማዊና ህጋዊ በሆነ መንገድ ብቻ ነው ያሉት ርዕሰ መስተዳድር አረጋ ከበደ የቀደመ ባህልና እሴቱን የሚያዋርዱ ጥቅምና መብቶቹን የሚሸረሽሩ እኩይ ተግባራትን በአንድ ድምፅ ህዝቡ አውግዟልም ነው ያሉት። የአማራ ክልል ህዝብ ህግና ስርዓት እንዲከበርለት በአጽንኦት መጠየቁንም ተናግረዋል። ህዝቡ በአማራ ክልል በተከሰተው የጸጥታ ችግር ሳይበገር በልማት ስራዎች ላይ ማተኮሩን ያነሱት ርዕሰ መስተዳድሩ አረጋ ከበደ ለመልማትና ለመለወጥ በሚችለው አቅሙ ልክ መንቀሳቀሱንም ገልጸዋል። ግጭት ድህነትን እንጂ ወረትን ለዛሬም ሆነ ለነገው ትውልድ በፍጹም አይወርስም፣ ለየትኛው ወገንም አይጠቅምም ብለዋል። መንግስት ሁሉም ችግሮች በሰለጠነ መንገድ እልባት እንዲያገኙም ያላሰለሰ ጥረት ሲያደርግ ቆይቷል ያሉት ርዕሰ መስተዳድር አረጋ ከበደ ዓላማችን የህዝባችን መብትና ጥቅም ተረጋግጦ ማየት ነው። ወደፊትም ለሰላም ቅድሚያ እንሰጣለን፣ ልማታችን ላይም ትኩረት አድርገን እንሰራለን ሲሉም ተናግረዋል። የአማራ ክልል ህዝብ ሰላም መሻቱና ልማት መፈለጉን ከፍ ባለ የሞራል ልዕልና ስላሳየን ልባዊ ምስጋናዬን በራሴና በክልላችን መንግስትም አቀርባሉ ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በቀጣይም የህዝባችን ቃል ጠብቀን የሚፈልገውን ሰላምና ልማት እንዲሁም መብትና ጥቅሙን ለማስጠበቅ በትጋትና በቁርጠኝነት እንሰራለን ሲሉም ለኢቲቪ ገልጸዋል።
መንግስት የህዝቡን የሰላም የልማትና የመልካም አስተዳደር ጥያቄ ለመመለስ ዛሬም እንደ ትናንቱ ዝግጁ መሆኑን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የአማራ ክልል ህዝብን ጥያቄዎች ለመመለስ ከክልሉ ህዝብና ከክልሉ መንግስት ጋር ዛሬም እንደ ትናንቱ በትጋት መንግስት እንደሚሰራም የኮሚኒኬሽን አገልግሎት አረጋግጧል። ዛሬ በአማራ ክልል በተለያዩ ከተሞች የተካሄዱትን ህዝባዊ ትዕይንቶች አስመልክቶ የመንግስት ኮሚኒኬሽን አገልግሎት የላከልን መግለጫ አለ። የሚያቀርበው ጌታቸው ባልቻ ነው። መንግስት የህዝቡን ጥያቄ ለመመለስ ዛሬም እንደ ትናንቱ በትጋት ይሰራል። የአማራ ክልል ህዝብ ባለፉት ጥቂት ዓመታት መክፈል የማይገባውን ውድ ዋጋ በጥቂት ጥቅመኞች ምክንያት እየከፈለ ይገኛል። የፋኖን ታሪካዊ አነሳስና ዓላማ ባልተከተለ አግባብ ራሳቸውን በፋኖ ስም የሚጠሩ ጽንፈኛ ኃይሎች በቀሰቀሱት ግጭት የአማራ ክልል ሰላምና ልማት ክፉኛ ተጎድቷል። ፋኖ ሀገር በባዕድ ወራሪ እጅ በወደቀችበትና ማዕከላዊ መንግስት በግዞት በቆየበት ወቅት ሀገርን ለማዳን የተደረገ ተጋድሎ የተራመደበት ድንቅ ስያሜ ነው። ባለፉት ጥቂት ዓመታት ግን የሀገሩንና የክልሉን መንግስት ለማፍረስና የባዕዳንን ተልዕኮ ለማሳካት የተደራጁ ቡድኖች መጠሪያ ተደርጎ ሀገርንና ህዝብን ውድ ዋጋ አስከፍሏል። በሚሊዮኖች የሚቆጠሩ ታዳጊዎችን ከትምህርት ገበታ ነጥሏል። ህዝብን ከልማት እንቅስቃሴዎች አሰናክሏል። የአማራ ክልል ህዝብም የግጭት ጠማቂዎቹንና የተላላኪዎቹን አጀንዳ በሚገባ ተገንዝቦ መንግስት ሰላም እንዲያሰፍን በተደጋጋሚ ጥያቄዎችን በተለያዩ አግባቦች ሲያቀርብ መቆየቱ የሚታወስ ነው። የአማራ ክልል ህዝብ ክልሉን ከግጭትና ስርዓት አልበኝነት ለማውጣት በየአካባቢው ተሰባስቦ ምክክርና ውይይት አካሂዷል። የክልሉ ህዝብ ጥያቄዎች በብሔራዊ ምክክር ኮሚሽን በአጀንዳነት እንዲያዙ አድርጓል። ራሱን ፋኖ ብሎ የሚጠራው ቡድን ትክክለኛ የነጻነት ታጋይ መስሎት የተቀላቀለ ወጣት ወደ ሰላማዊ ህይወቱ እንዲመለስ በሀገር ሽማግሌዎችና የሃይማኖት አባቶች ለምኗል። ከዚህም መሳ ለመሳ የፌዴራል የጸጥታ ተቋማትና የክልሉ የጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት አድርገዋል። መስዋዕትነትም ከፍለዋል፣ እየከፈሉም ነው። በዚህም በክልሉ አብዛኞቹ አካባቢዎች ሰላም ማስፈን ተችሏል። በተፈጠረው አስቻይ ሁኔታም የክልሉ ህዝብ ከልማት ጥረቶች ወደ ኋላ እንዳይቀር በርካታ የልማት ስራዎች ተከናውነዋል። ይሁን እንጂ በጸጥታ ኃይላችን ጥረትና በሀገር ሽማግሌዎች ተማጽኖ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም። የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በምልአት አልተላቀቀም። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታ አልተመለሱም። የልማት እንቅስቃሴዎች ህዝብና መንግስት በሚሹት ልክ እንዲፋጠኑ ምቹ ድባብ አልሰፈንም። በዚህ ምክንያት ህዝቡ ብሶቱን ለመንግስት ጎላ አድርጎ ለማሰማት በተለያዩ ከተሞች ሰላማዊ ሰልፎችን አካሂዷል። በሰላማዊ ሰልፎቹ መንግስት የክልሉን ሰላም በማረጋገጥ ልማትን እንዲያጠናክር ህዝቡ ጠይቋል። መንግስት የውስጥ ባንዳዎችንና የውጭ ኃይሎችን አደብ እንዲያስገዛለት፣ ልጆቹ ወደ ትምህርት ገበታ እንዲመለሱለት፣ ማሳውን ወደ መጎልጎልና ማረስ እንዲሰማራ፣ በኑሮ በሰላም ወጥቶ መግባት እንዲችል ምቹ ድባብ እንዲፈጠርለት፣ ሰላሙን በጋራ ለመጠበቅ እንደተዘጋጀና መንግስት ህግ ለማስከበር የጀመረውን ጥረት በጽናት እንደሚደግፍ በሰላማዊ ሰልፎቹ ገልጿል። መንግስት ባለፉት ዓመታት ግጭቶችን ለማስወገድ በርካታ አማራጮችን ሲከተል መቆየቱ የሚታወስ ነው። ጥያቄ ያላቸው አካላትን በማቅረብ ለማነጋገርና ለመደራደር በርካታ ጥረቶችን አድርጓል። በተደጋጋሚ የይቅርታና ምሕረት ጥሪዎችን አቅርቧል። በዚህም በርካታ በስህተት የጥፋት ኃይሎችን ተቀላቅለው የነበሩ አካላት እጃቸውን በመስጠት ሕይወታቸውን አትርፈዋል። ህዝቡን ለመካስ የሚያስችል የተሃድሶ ስልጠናም አግኝተዋል። ነገር ግን አሁንም ጥቂት ጥቅመኞች የህዝቡን ሰላም እያወኩ የባዕዳንን ተልዕኮ ለማሳካት እየተወራጩ ይገኛሉ። መንግስት የህዝቡን የሰላም የልማትና የመልካም አስተዳደር ጥያቄ ለመመለስ ዛሬም እንደ ትናንቱ ዝግጁ ነው። መንግስታዊ ኃላፊነቱም ነው። የአማራ ክልል ህዝብን ጥያቄዎች ለመመለስ ከክልሉ ህዝብ ከክልሉ አስተዳደርና የጸጥታ ኃይል ጋር በመቀናጀት መንግስት የላቀ ጥረት ያደርጋል። ህዝቡ ከመንግስት ጋር በመቀናጀት ሰላሙን ለመጠበቅ ያሳየውን ቁርጠኝነትም ያደንቃል። የሰላም በሮችን ዛሬም ክፍት አድርጎ እየጠበቀ የህዝቡን የሰላምና የልማት ጥያቄ ለመመለስ ከመቼውም ጊዜ በላቀ ደረጃ ዝግጁ መሆኑንም መንግስት ያረጋግጣል። የሰላም አማራጮችን የማይቀበሉ አካላትን በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካኝነት አደብ በማስገዛት የህዝቡን ሰላም ለማረጋገጥ ይሰራል። ህዝቡ በአደባባይ ያቀረባቸውን ጥያቄዎች ከህዝብ ጋር ለመመለስ ያለሰለሰ ጥረት ያደርጋል። ህዝቡ በሰለጠነ አግባብ ሐሳቡን በመግለጹም መንግስት ምስጋና ያቀርባል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኑ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡና
በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከንቲባ አዳነች አቤቤ ሰባተኛውን ዙር ከተማ አቀፍ የአረንጓዴ አሻራ መርሃ ግብር በአዲስ አበባ በይፋ አስጀመሩ። እንደ አዲስ አበባ ከተማ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በተሰሩ ስራዎች በከተማዋ በስፋት እየተከናወኑ ካሉ የኮሪደር ልማትና የወንዝ ዳርቻዎች ልማት ጋር የተሳሰረ እንዲሆን ውጤታማ ስራዎች መከናወናቸውም ነው የተገለጸው። እድሉ ፈቀደ። በአዲስ አበባ ከተማ ሰባተኛውን ዙር ከተማ አቀፍ አረንጓዴ አሻራ መርሃ ግብር ከንቲባ አዳነች አቤቤ በይፋ አስጀምረዋል። እንደ አዲስ አበባ ከተማም ባለፉት ዓመታት አረንጓዴ አሻራ መርሃ ግብር እየተከናወኑ ካሉት የኮሪደር ልማትና የወንዝ ዳርቻ ልማት ጋር የተሳሰረ እንዲሆን ማድረግ መቻሉ ተገልጿል። ለዚህም ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ሁሉም ህብረተሰብ ያለ ልዩነት መሳተፉን ከንቲባ አዳነች አቤቤ ተናግረዋል። ባለፉት 6 ዓመታት ሀገራችን በመላው የሀገራችን ክፍሎች ሁሉም ኢትዮጵያውያን የተሳተፉበት ያለምንም ልዩነት አሻራቸውን ያስቀመጡበት ይህ ታላቅ መርሃ ግብር 40 ቢሊዮን ችግኞችን መትከልና ታሪክ እንድንሰራ አስችሎናል። እንደ ሀገር አረንጓዴ አሻራም የታለመለትን ግብ እስኪመታ ድረስ ሁሉም በመጠንከር መሳተፍ እንዳለበት ከንቲባዋ ጥሪ አቅርበዋል። የአረንጓዴ ሽፋናችን 30 እጅ እስከሚደርስ ድረስ አንደክምም፣ አንዝልም፣ አንሰለችም፣ አንረካም፣ እንሰራለን። ተባብረን በጋራ እንዘምታለን። ሁላችንም እንተክላለን። በተጨማሪም አዲስ አበባን ለመኖር ምቹና ጽዱ ለማድረግ በርካታ ስራዎች መሰራታቸውን ከንቲባ አዳነች አቤቤ ገልጸዋል። አዲስ አበባን ለመኖር ምቹና ጽዱ ከተማ ለማድረግ ሁላችንም በርካታ ስራዎች ሰርተናል። ይህንን በተሟላ ሁኔታ እውን እስከምናደርግ ድረስ በተሟላ ሁኔታ እንሰራለን፣ ሳንረካም እንቀጥላለን። የጋራ መኖሪያ ከተማችን አዲስ አበባችንን የሁላችንንም አሻራ በማስቀመጣችን ለመጪው ትውልድ ብቻ ሳይሆን ለዛሬም ጥቅማችን በጋራ ተባብረን መስራታችን የጋራ ሌጋሲያችን ነው። የተተከሉ ችግኞች ፍሬ እንዲያፈሩ እንክብካቤ ወሳኝ መሆኑን አንስተዋል። መትከል በራሱ ግብ ስላልሆነ ማሳደግ፣ መንከባከብ፣ መጎብኘት ልክ እንደ ልጆቻችን እየናፈቅናቸው ማየትን ይጠይቃሉና የተከልናቸውን ችግኞች አደራ እንዳንረሳቸው እላለሁ። አዲስ አበባን ከጎርፍ እንታደጋለን። የቱሪዝም መስህብነት ይጨምራል። የዛሬ ዓመት በመትከል ብቻ ሳይሆን በእንክብካቤ የተከልናቸውን ችግኞች የት እንዳደረስናቸው መልሰን እንድናያቸው በዚህ አጋጣሚ አደራ ልላችሁ እወዳለሁ። የሰባተኛው ዙር ሀገር አቀፍ የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ በጠቅላይ ሚኒስትር አብይ አህመድ በይፋ መጀመሩ ይታወሳል። ከውጭ የዜና ምንጭ ሩሲያ ዩክሬን ላይ ከእስከዛሬ ሁሉ ከባድ የተባለለትን የአየር ጥቃት መሰንዘሯ ተዘገበ። ጥቃቱ የሩሲያ ዩክሬን ጦርነት ከጀመረ ወዲህ እጅግ ትልቁ እንደሆነም ነው የተነገረው። የዩክሬን ባለስልጣናት እንዳረጋገጡት ከሆነ ጥቃቱ ከፍተኛ ጉዳት ያደረሰና ድሮንና ሚሳኤል በመጠቀም የተፈጸመም ነው። በዚህም 477 የድሮን ጥቃቶች እንዲሁም 60 ሚሳኤሎች ተተኩሰዋል የተባለው ባለስልጣናቱ ጥቃቱን ለማክሸፍ በተደረገው ሙከራ 249 የሚሆኑት ከሽፈዋል ነው ያሉት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቃቱ አንድ ኤፍ-16 ፓይለትና አንድ ሌላ ሰው መገደላቸውን ገልጸዋል። ጥቃቱ ከጦር ግንባሮቹ ርቆ የሚገኝ የምዕራብ ዩክሬን አካባቢዎችን ያነጣጠረ እንደነበረም ነው የተዘገበው። ሩሲያ ጦርነቱ ከተጀመረ ያደረሰችው ይሄኛው ጥቃት እጅግ ግዙፉ ቢሆንም የተፈራውን ያህል ግን ጉዳት አላደረሰም ብለዋል የዩክሬን ባለስልጣናት። በሁለቱም ሀገራት በኩል ተጋግሎ የቀጠለው የአየር ጥቃት ዘመቻ ወደ ውይይት የመምጣታቸውን ተስፋ እንዳመነመነውም ነው የተነገረው። የዜና ምንጫችን ቢቢሲ ነው።
ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።